ሁለቱም የፒያሳ ገጾች ስሜታዊ ያደርጋሉ። እርሶም ይህን ስሜት ይጋሩታል ብዬ አስባለሁ። የቀድሞዋን ፒያሳ ያውቋታል? ስለ ታሪኳ፣ ስለ ካፌዎቿ፣ ስለ ቀደሙ ትዝታዎቿ እጅግ በጣም ብዙ ተወርቶላታል። ነገር ግን አብዛኛው ሰው ትኩረት ያልሰጠው እውነት ነበረ። ከነዚህ ታሪካዊ ህንፃዎች ጀርባ ለዘወትር በአስከፊ ሁኔታ ላይ የነበሩ ሰፈሮችን ቀደም ሲል ወደ ፒያሳ ውስጠ ሰፈሮች ዘልቀው ሲገቡ የሚያዩት የታሪክ ውበትን ሳይሆን የብዙ ወገኖቻችንን የከፋ የችግር ሁኔታ ነበረ። ነዋሪዎች ንጹህ የመኖሪያ ስፍራ፣ ንጹህ አየርና መሰረታዊ የሚባል የመጸዳጃ አገልግሎት የማያገኙባቸው ቦታዎች ነበሩ። በዝናብ ወቅት ጭቃው፣ በበጋው ደግሞ አዋራው የዘወትር ፈተናቸው ነበረ። ፒያሳ ብዙ ትዝታዎችን ያጨቀች ብትሆንም ውስጧ ግን የታፈነና ለኑሮ አስቸጋሪ ሰፈር ነበረች። ውሳኔ ተወሰነ። ፒያሳን ከነ ታሪካዊ ቅርስነቷ ጠብቆ ወደ ዘመናዊና ለሰው ልጅ ምቹ ወደ ሆነ ቦታ የመቀየር ፕሮጀክት ተጀመረ። በብዙዎች ዘንድ ስጋትና ጥርጣሬ ነበር። ነገር ግን ውጤቱ ከተጠበቀው በላይ ፈጣንና አስደናቂ ሆነ። ዛሬ በእነዚያ ጠባብና አሰቃቂ ሰፈሮች ቦታ ላይ ሰፊና በዘመናዊ መብራቶች ያሸበረቁ መንገዶችና መዝናኛዎች ተተክተዋል። በተለይ እዚህ አካባቢ እውነት ለመናገር በጣም ትንሽ ከባድ የሆነ ነበር። በጣም ሲቹዌሽኑ ጠባብ ነበር። እያንዳንዱ እንትን በንጽህና ለማስተናገድም ለመስራትም በብዙ ነገር ውስጥ ጥሩ አልነበረም። ከሽታም አንፃር፣ ከጤናም አንፃር፣ ከብዙ ነገር አንፃር እጅግ በጣም ጥሩ አልነበረም። እግዚአብሔር ይመስገን አሁን በጣም ለውጡ ለማሰብ ራሱ እስኪከብድ ድረስ በጣም ትልቅ ለውጥ ነው ያለው። በጣም ሰፋፊ ተደርጎ ነው የተሰራው። በጣም በንጽህና አይንም በሚማርክ ሁኔታ ገና ሰዓት በይሳት ጠጭበት ተደስተሽ የምትወጪበት ቦታ ነው የሆነው። እግዚአብሔር ይመስገን ብዙዎቹ ከኔ ጋር አሁን በፊት ምን ሰራ የነበር አሁን ማብራን ምን ሰራው በጣም ደስተኛ ናቸው ምልሽ። በጣም እኔንም ጨምሮ እንደዚህ ኤክስፔክት አላረግንም። ከኤክስፔክቴሽናችን ከፍ ተደርጎ ነው በጣም ካሰብነው በላይ አምሮ ሰፍቶ ለእይታም በቃ ለጄኔሬሽን ራሱ ልጅሽ ራሱ ይዘሽ እዚህ ብትመጪ የምትኮሪበት አይነት አካባቢ አድርገው በጣም ውብ አድርገው ነው የሰሩልንና መንግስታችን በጣም ማመስገን እፈልጋለሁ። ቀድሞ በጨለማ ተውጠው የነበሩ ቦታዎች ዛሬ ለምለም ሰዎች የሚያርፉባቸው፣ የሚሸምቱባቸው፣ የሚዝናኑባቸውና ህፃናትን በነፃነት የሚቦርቁባቸው ውብ ስፍራዎች ሆነዋል። ይህ የከተማ ውበት ለውጥ ብቻ አይደለም፣ የሰዎችን የኑሮ ደረጃና ክብርም የማስመለስ ጉዞ እንጂ። ወልጅ ያደኩት አፍንጮ በር ነው። አፍንጮ በር ይትፍሩቱ ጋር ማለት ነው። ይሄንን ቦታ በፊት ሳውቀው በጣም የፈራረሱ ቤቶች ምናምን ነበሩ። ከዛ ከልጆቼ ጋር መቼ ቦታውን አይቼው ተዝናንተው ድጋሚ ደግሞ ረፍት ስለሆነ የክረምት ሰዓት ረፍት ስለሆነ ልጆቼን መጥቼ አዝናንቻቸው ምናምን ነገር አለ። ወደ ሌላ ቦታ እየሄድን ነው። በጣም ደስ የሚል ነው አሰራሩም አካሄዱም እንጃ ጥሩ ነው። ከዚህ በላይ ምንም መናገር አይቻልም። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ፒያሳን ትላንት በነበረችበት አስከፊ የውስጥ ገጽታዋ ያያት ሰው ዛሬ በቆመችበት የልማት ከፍታ ላይ ሆኖ ሲመለከታት እጅግ በጣም ልዩ ስሜት ይፈጥራል። ታሪካዊነቷን አልቀየረችም። ይልቁንም ለነዋሪዎቿ አዲስና የተሻለ የታሪክ ምዕራፍ ጀምራለች። ከዚህ በፊት ከወንድሜ ጋር መጥቼ ነበር። አይቼው ደስ ስላለኝ ለልጆች በጣም ጥሩ ቦታ ስለሆነ ዛሬ ደግሞ ልጆቼን ይዣቸው መጥቼ ነው። ቆንጆ ነው። በጣም በጥሩ ሁኔታ ነው እንትን ያለው። በተለይ ለልጆች እንደዚህ ደስ ይላል። እኔም እዚህ አካባቢ ነው ተወልጄ ያደግኩት። የቀደመ ገጽታዋ የሚያስቆጭ እና የሚያሳዝን ነበረ። አሁን ግን በሐሴት ልብን የሚያሞቅ ገጽታ ተላብሳለች። ለዚህ ነው በመነሻዬ ሁለቱም ገጽታዎቿ ስሜታዊ ያደርጋሉ ያልኳችሁ። እናንተስ ፒያሳን እንዴት እያያችኋት ነው? ሐሳባችሁን በሐሳብ መስጫ ሳጥኑ ላይ ያሳውቁን። በጸሎት ነኝ። የፋና ዲጂታል ቤተሰብ ይሁኑ።